የአይን ፍቅር ሰዓት ሙዚቃዎቹ ራሱ ይናገራሉ በደንብ እዚህ ሰዓት ላይ የምናቀርበው በአይን ፍቅር እየተሰቃየ ያለ አድማጫችንን ከሚወዳት ከሚያፈቅራት ሰው ጋር ያለውን ነገር እንጠይቀውና መደፋፈር ያለበት ከሆነ እናደፋፍረዋለን ሞራል ምን ሰጠውም ከሆነ ሞራል እንሰጣለን እሷ ግን አደ ሴም ታይም እየሰማች ቢሆን ጥሩ ነው እየሰማች ነው በጣም ጥሩ እየሰማች ነው እያታለው ግድም አዎ አለች እየሰማው ነው ምንድነው ግን ምናምን አለች አላወቀች ምን እንደሆነ አላወቀች አሁን የአይን ፍቅር ሰዓት ላይ እንገኛለን አዎ አድማጫችንን በቀጥታ የስልክ መስመራችን አግኝተናል ከሱ ጋር ቆይታ እናደርጋለን ሄሎ አቤት እንደምን አለ ሰላም ነው አለ ሁሉ ሰላም ይሰማሃል ይሰማኛል አዎ እንግዲህ የአይን ፍቅር ሰዓት ላይ ነው የምንገኘው እንተዋወቅ በቅድሚያ መንገር አለበት ስሙን ወይስ አሳዬ ይባላል አሳዬ በዚህ ስም ታውቃለች እሷ አዎ አሳዬ እሺ እሷ ስንተዋወቃት ስሟን ብትነግረን ትችላለህ ወይስ መጨረሻ ላይ ይሻላል ካሳነሽ ትባላለች ካሳነሽ በጣም ጥሩ እንዴት እንቀጥልሽ ጠይቅ እንዴት መጀመሪያ እንዴት አየሃት የታየሃት ሌላው ነበር የታየሃት እያለህ ነው አይ አንድ ጋራጅ ውስጥ ነው ያየኋት ወስታክስ መኪና ምንድነው ጋራጅ ጋራጅ ነው የምሰራ አንተ ጋራጅ ነው የምትሰራው እሷም እዛ ነው የምትሰራው እኔ ጋራጅ አይደለም የምሰራው መኪና ጋር የምሰራና እሺ እዛ ምናሰራበት ይባላ እንትን ሰውየው ጋር እናሰራ ይወጣ እሺ እዛው ነው የምትሰራው እሷ ማለት ነው እሷ እዛ ትሰራለች ማለት ነው አዎ እዛው ነው የምትሰራው እሺ ማዛ ጋር ነው የታወቀው እኮ አያት አንተ አዎ ምንዋ አስደነገጠ ምንዋ ሳበህ መጀመሪያ አይሰማህም ይሰማ ድምጽ ይረጋል ያንተኛው እሺ አንተ ነህ እሱ ድምጹ ዝግ ብሎ ነው የሚያወራው ችግር አለበት ምንዋ ነው የማረከህ እንዳያሃት ምንዋ ማረከ ምንዋ አስደነገጠ ፈገግቷ ደንበኞች አገልግሎት ላይ ነው የምትሰራው እሷ አዎ ተከለ ከዛ ስልኳ እንዴት ተቀበልክ እንዴት አገኘኸው ስልኳን አጋጣሚ ሆነ ቃል እንዳመጣልሽ ነው አንብዬ ሰጥቶኝ ካንታ ቢብላሶ ከዛ በዛ አጋጣሚ ነው የተቀበልኩት ምን ያህል ጊዜ ሆነው ይሄ ከተፈጠረ 3 ወር ስለዚህ 3 ወር ሙሉ በአይን ፍቅር ስትሰቃይ ነበር አዎ እንዴት ያረጋል የአይን ፍቅር ግን ድምጽ ጨመር አድርገህ የአይን ፍቅር እንዴት አድርገዋል አንተን በጣም ከባድ ነው እኮ ከባድ ነው ሁላችንንም ከብዶን ነበር ያለፍ ነው ግን አንተን ምን አረገ እኔ አሁን ምግብ አይበላልኝም ነበር እንቅልፍም አልተኛም አፍቃሪ ማስፈተኛ ትምህርት ቤት ደግሞ ሲሆን አንማርም በስነ ስርዓት በነገራችን ላይ በስራ ቦታም ሆነ ሁሌ ያስባለሁ በቃ እንደዚህ ትዝ ምትለኝ ሰው ነው ያለማቋረጥ እሷን ታስባለህ አዎ ምግብስ እንዴት ነው እናወራለን ግን እንደዚህ ሳይሆን ዝም ብሎ እንዲሁ ስልክ እናወራለን ምግብ ይወርድልሃል ይታኛክልሃል ምግብ ይበላልሃል እንቅልፍስ አይ የዘንድሮ አፍቃሪ ግን ይበላል በደንብ ነው ይበላል እንደውም የሆነ አድማጭ ትዝ ይለኛል ምግብ እንዴት ነው ይበላል ከተገኘ አለ አሁንም ቢሆን ግን እስቲ አልነገራትም በሰዓቱ በማውራት ሂደት ውስጥ ምንም አልነገርካትም ማለት ፍንጭም አልሰጣትም ምንም ምልክት አላሳያትም ያው ለማሳየት ሞክሬያለሁ ግን በቃ ይሄ ነው የኔም ለመጠየቅ ግራ ነው የምታቀባኝ ይሆናል ባሪዋላ ነው ወርሰር እሺ እሷስ ፍቅረኛ እንዳላት ቤተሰብ እንደዚህ አጣርታል በሷ ዙሪያ ያለውን ነገር ምንም እንደበላት አጋለውኛ እንዴት አጣራ ይሄንን እንዴት አወክ ጠይቃሃት ነው ወይስ እንዴት አወክ አይ ሷንም ጠይቄያለሁ በሷ ዙሪያ ያሉት ሰዎች እንደሌላት ነው ነገረው እድሜ ስንት ነው ያንተ
24 ዓመት ያው የሷን ልታውቀው አትችልም ነው ታውቀዋለህ? እንግዲህ 23 ነው ያለችኝ። ጠይቀሃል ሄደሃል ለካ ጥሩ ነው። ስለዚህ መሰረታዊ የሆኑ ጉዳዮች እያጣራ ቆይተሃል አንተ። አሁን ላይ ቁርጥ ማወቅ ነው የፈለገው። ድፍረት ነው የጠፋው። ድፍረት ያው እኛ አለን ለድፍረቱ 3 እና ያው እሷም እየሰማችህ ነው። ልትነግራት የምትፈልገው ነገር ካለ ግን አፍርጠኸዋል። እየሰማችሁ ስለሆነ ነግረሃታል። ግን እንድትሰማ እንድታቅ የምትፈልገው ነገር ካለ የመጨረሻ ቃልህን በቃ እኔ ሁሉ ነገር ልሰጣት እንደተዘጋጀው ነው ነግራት። በጣም ነው ጥሩባት። በሷ በኩልስ ምንም ምልክት አላየህም? እንደው ያው ይሄ ነው በግልጽ ባልችልም ግን ያን ያክል እንትን ትላለች ያላስ። ስለዚህ እሷ ምላሽን ጠብቃ። በጣም ጥሩ እየሰማች ስለሆነ ምን እንደምትል በኋላ ላይ እሷ ምላሽ እንሰማለን። ከዛ በፊት ግን ንጹህ ፍፄ የምትሉት መጠየቅ የምትፈልጉት ነገር? አይ ሁሉን ነገር ነው ልሰጥሽ የተዘጋጀሁት ከሚለው ውስጥ በእንትን ሊጠቀሱ ብዬ ነበር በዝርዝር 1-2 ነገሮች። ምን ልትሰጣት አስበሃል? የወንዶች ጉዳይ ላይ ስለሚሰራ ብዙ ነገር ሰጥተህ እንዳትከሰር ነበር። ምን ጥያቄው ገብቷል? እኔ ፊዚክስ ነው የሆነብኝ። ሁሉ ነገሬን ነው የምሰጥሽ ብለሃታልና ለምሳሌ ምን የሚለውን ትንሽ እንድታብራራለት ፈልጎ ነበር። 1-2 ነገር ለምሳሌ ልቤን እንትኔ ምናምን እያልክ እንድትነግረው ፈልጎ ነበር። በቃ እኔ እድሜ ዘላለሜን አብሬያት ልኖር እፈልጋለሁ። በቃ ማለት ያለኝ ነገር በሙሉ ለሷ ሆነ አልሰስም እንጂ አሁን ፍፄ እንደሚያስበው ኩላሊት፣ ልብ፣ ሳምባ፣ የሆድ ዕቃዎች ምናምን አይደለም። እሷ ውስጥ ደግሞ ትሰራለች እንዴ? ምን ያደርግላታል? እሺ በቃ እሷ ጋር እንደውልላትና መልሱን እንሰማለን። መልካም እድል ይቅና። እሺ እናመሰግናለን። እሺ ሰላም ነው። አይን ፍቅር ፕሮግራም ነው። አዎ ተፈቃሪዋን አግኝተናታል። በጣም ጥሩ። ምን ታስባለች የሚለውን እንስማ። ምን ትላለች? ሄሎ ሄሎ አቤት እንደምን አለሽ? እግዚአብሔር ይመስገን። ያው ስራ ላይ ነሽ እንደነገርሽን፣ ያው የስራ ቦታሽንም እሱ እንደነገረን ጋራዥ አካባቢ ነው አይደል? አዎ ተወሰኑ ያው ድምጾች ቢኖሩም እንረዳሻለን ለማለት ነው። ስለሆነ ችግር የለም። አወቅሽው ግን አድማጫችንን እየሰማሽ ነበር? አዎ አውቀሽዋል? ሰምተሻል ያለውን ነገር? አዎ ሰምቻለሁ። ምን ትያለሽ? በቅድሚያ ግን ፍቅረኛ አለሽ የለሽም የሚለውን እስኪ። አይ ወንድሜ ግራ ገብቶኛል። አይ አንቺ ስላልንቺ ህይወት ፍቅረኛ አለሽ ፍቅረኛ የለሽም? አይ የለሽም። ምን ነው ግራ ያጋባሽ ነገር እስኪ ንገሪኝ ባጭሩ። አይ ወንድሜ ማለት ይሄ ነው ልላችሁ ለምን ብዙ ችግሮች አሉብኝ። እነዛን ምን የሚቀበል ከሆነ ሊሆን ይችላል። እዛ ውጭ ግን ምን አይመስለኝም። ነገር ይችላሉ ችግሮቹን ለሱ ትነግሪያለሽ ወይስ ከኛ ጋር እናወራባቸው ትንሽ? አይ ለራሱ ነግረዋለሁ። ጥሩ። ስለዚህ መጥቶ ብትነጋገሩ የሆነ ነገር ሊኖር ይችላል ማለት ነው አይደል? አምኖ የሚቀበል ከሆነ ብለሻል። የሆነ ነገር ሊኖር ይችላል። ጥሩ። ስለዚህ ይሄም ትልቅ ተስፋ ነው። ይሄ ትልቅ ተስፋ ነው። ላፈቀረ ደግሞ አንዳንድ ችግሮች እኮ በጣም ሜዳ ናቸው እና ተነጋገሩበት። እሺ በጣም እናመሰግናለን። ለተተናሽም በጣም አንቺ ግን የሆነ ስሜት አለሽ እንዴ ለሱ ግን ትንሽዬ እንደው? አይ ምንም ነገር የለም። በቃ ያውራ ግን ካወሩ በሂደት ሊኖር ይችላል። ተስፋ አለ። እሺ ቻው። እናመሰግናለን። ሰላም እናመሰግናለን። መልካም ጊዜ። ያለችበት የስራ ቦታ ትንሽ ስታው እንትን አይደለም ያው እሷ ምቾት አልተሰማትም። ጋራዥ አካባቢ የሰጠችው ጥሩ መልስ ነው። አዎ በጣም እንዴ እኮ ከእሽታ አይተናነስም። እንዴ አይነት መልስ ፍለጋ ይሄ ልጅ አሁን ቀጥሎ ሲመጣ ምንም ነገር ለመስማት ዝግጁ ሆኖ ነው የሚመጣው ለመቀበል። ከዛ ያደር የሚሆነውን አብረን እናያለን። ያ ብዙ የሆነ 50% ብቻ አይቷታል፣ ወዷታል። ስለዚህ ሌላ ያለቻቸው ነገሮች ምናልባት አብረው በመሆን ሊስተካከሉ የሚችሉ ነገሮች ሊሆኑ ይችላሉ። ወይም ደግሞ እሱ ካመነበት ደግሞ በጣም ቀላል ሊሆን ይችላል ነገሩ።
ትክክለኛ ነጥብ ነው ያነሳችሁ ሰዎች የራሳቸው የሚኖሯቸው ነገሮች ይኖራሉ ለሰው ሲሆን ይከብዳል ብለን የምናስባቸው ለዚህ ያን ነገር ተነጋግረን ከፈታ ነው መሆን እንችላለን የሚል ትክክለኛ ቀጥተኛ መልስ ነው። እንደውም ጠይቅሽ ነበር ሴቶች እንደዚህ ሲሉ ምን ማለታቸው ምን ያመለክታል ልልሽ ነበር። አይ እንደዚህ ሲሆን አንዳንድ ጊዜ ከምንድነው ከሪሌሽንሺፕ በላይ ብዙ የሚያሳስባቸው ነገሮች ሲኖሩ ሴቶች ለምሳሌ የሆነ የፋሚሊ ኬዝ ሊኖር ይችላል የሆነ ሪስፖንሲቢሊቲ ምናምን ሲኖር ያንን ይቀበላል ወይ ወንድ ልጅ ሲወድ ያው ሙሉ ፎከሱ ፍቅር ላይ ብቻ ይሆናልና ሴቷ ደግሞ ወደዚህ ወደዛ የሚጎትቷት ነገሮች ካሉ ያን ነገር አክሴፕት የሚያደርግ ከሆነ የሚሉ ነገሮች እንደዛ አይነት ነገሮች ሊሆን ይችላል። ልጅ ሊኖራት ይችላል ሜቢ እሱም ሊሆን ይችላል ግን ልጅ ቢሆን ኖሮ እንደዚህ አይነት መንገድም ላይሆን ይችላል። ልጅ ቢኖር ያቀው ነበር ብዬ አስባለሁ። አይ ላያቀም ይችላል። በቅርበት ነው ያገኛት ስራ ቦታ ነው ገና አጭር ጊዜ ነው 3 ወር ነው ጠልቆ ስለ ቤተሰብ ስላለችበት ሁኔታ ለመጠየቅም አንዳንዴ ምክንያቱም ወደ ፍቅር የሚወስዱ ጥያቄዎችን ስላላነሳላት እንደዚህ አይነት ነገሮች ለማንሳት ትንሽ ሊከብድ ይችላል ባልበሰለ ሪሌሽንሺፕ ውስጥ ምናልባት እንግዲህ እነዚህ ግምቶች ናቸው። እሱን ደግሞ በሚቀጥለው ጊዜ ደውለንለት የምን ላይ እንደደረሰ እንጠይቀዋለን። ደግሞ አለ የሆነ መስማት አላር ጉጉት ምን ሊሆን ይችላል የተደበቀው ነገር በጣም እንጠይቀዋለን በጎን እሱን እንጠይቀዋለን። እሷ ስለማት አይ እንደሚሳካ ይመስለኛል በግሌ ነገሮችን በሙሉ ይቀበላል። እሱም ያው የወደደ ያበደ አንድ ነው ምናምን እንደሚባለው አይነት ይሆንና በኋላ ይሆናል አይሆንም የሚለውን አብረን የምናየው ነው።